በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁልኝ? ለዚህ ቀን ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በያላችሁበት ሁሉ ሰላም እግዚአብሔር አይለያችሁ። የአብ ጸጋ ይደርብን፣ የወልድ ቸርነት አይለየን፣ የመንፈስ ቅዱስ ኅብረት አንድነት በሁላችን ላይ አድሮ ይኖር። ከመቤታችን ቅድስተ ቅዱሳን ድንግል ማርያም በረከት ይደርባችሁ። የአባ ኤፍሬም በረከት ይደርባችሁ። የአባ ሕርያቆስ በረከት አይራቃችሁ። የአባ ጊዮርጊስ የዘላለም ጸሎት በእናንተ ላይ ይደር። የያዕቆብ ዘንጽቢን በረከቱ ይደርባችሁ። የስምዖን ዘአምድ ረድኤት አይለያችሁ። የባስልዮስ ዘቂሳርያ በረከቱ በእናንተ ላይ ይሁን። እግዚአብሔር ይህንን የሱባኤ ሰዓት፣ ይህን የጸሎት ሰዓት፣ ይህን የምህላ ሰዓት ለሀገራችን ሰላም፣ ለሰው ልጆች ሁሉ የምትመኙት የሚፈጸምበት ያድርግላችሁ፣ ያድርግልን። ዛሬ ሱባኤውን ስናስብ በዚች ዕለት በዕለተ እሁድ ምን ተደረገልኝ ብለን እንድናስብ እፈልጋለሁ። ምንድን የሆነው ዛሬ? በትላንት ትምህርታችን እንዳየነው አባ ኤፍሬም ወደ እመቤታችን ምስጋናውን ሲያደርስ እመቤታችን ደግሞ ወደሱ እንደመጣችለት አይተናል። ምስጋናውን የጀመረው እሱ ከሰኑይ ነው። ሰኑይ ሰኞ ለምስጋና የመጀመሪያ ቀን ነው፣ ለፍጥረት ግን ሁለተኛ ነው። እሁድ ቀን እመቤታችን በሰባቱ ዕለታት መመስገኗ ስለምትሻው በሰባት ቀን ከፍሎ ያመሰገነበት ምክንያት አንድ በሰባቱ ዕለታት መመስገን ስላለባት ሲሆን፣ ሌላው ግን ሰባቱ ዕለታት ለእመቤታችን ምሳሌዎቿ ናቸው። ዛሬ እሁድ ነው። ድንገት ሌላ ጊዜም ብትማሩት እሁድ ቀን ምን ሆነ ብላችሁ አስቡ። በዕለተ እሁድ እመቤታችን ትመሰላለች። በዕለተ እሁድ መመሰሏ ብቻ ሳይሆን እግዚአብሔርን የምናመልከው እመቤታችንን የምንማጸነው ለምንድን ነው ካላችሁኝ፣ በስጋም በነፍስም ስለተጠቀምን ስለዳንን ነው። በስጋም በነፍስም ነው የምትጠቀሙት። አሁን ሱባኤ የገባችሁ ሰዎች ድንገት ለትዳር አስባችሁ ከሆነ በጣም ጥሩ ነው። ናይት ክለብ ከመተናነቅ በሱባኤ በልመና በጸሎት በእግዚአብሔር ፍቃድ አይሻልም እንዴ? ስለ ትዳር ስለ ልጆቻችሁ የምትጸልዩ አላችሁ እንዴ? ታዲያሳ ልጆቻችሁ የእግዚአብሔር ሰዎች ሆነው እንዲያድጉላችሁ ልክ ናችሁ። አንዳንድ ሰው ለስጋ ምኞት አይደለም እዚህ ሱባኤ እንዴ፣ የስጋም አምላክ ነው። ልብ ብለህ ስማ። የስጋም የነፍስም አምላክ ነው። ስለዚህ ሱባኤ ለስጋም ለነፍስም ነው። ስራ ሲሰራ ራሱ እኮ ትሩፋተ ስጋ ይቀድምና ለትሩፋተ ነፍስ የሚበቃው። ለምንድን ነው ትሩፋተ ስጋ ይቀደመው ከትሩፋተ ነፍስ ብሎ የሚጠይቅ ቢኖር ስጋ አስቀድሞ ተፈጥሯል። ይሄን ነው የሚነግረን መጽሐፈ መነኮሳት። ስለዚህ ስለ ኢትዮጵያ ልጸልዩ ሱባኤ ገባችሁ አላችሁ። ጎሽ እንዴት ታድላችኋል። ድንገት ስለ አካባቢው ስለ ዘርም ሊጸልይ ገባ ይሆን? የሳጥናኤል መንፈስ ያደረበት በዘር ይከፋፈላል። ስለ ዓለም ሁሉ የሚጸልይስ እሱ ደግሞ ይበቃ ነው። እሱ ደግሞ ከፍ ያለ ነው። አይምሮ ስፋት ያስፈልገዋል። ቅዱሳን ፍቅር የሚባል ደረጃ አላቸው ከ10 ማዕረጋት። እዛ ሲደርሱ ኃጥ ጻድቅ ሳይሉ ሁሉን እኩል ይወዳሉ። ኦርቶዶክስ የምታስተምረን ይሄንን ነው። ለነፍስስ ኃጢአት ከብዶ ይገባ ኃጢአትሽ ከብዶሽ ይገባሽ ስትወጡ ኃጢአት የለም።
ተደምስሷል። ከዛ በኋላ እንደው እንዳሳማው ሆናችሁ ወደ ጭቃው ካልገባችሁ ተደመሰሰ እኮ በቃ ታድለሃል ታድለሻል እኮ። ይቅር ባይ እኮ ነው። አቤት ኃጢአቴ በዝቷል ረስቼዋለሁ ነው የሚልህ። አቤት ኃጢአቴ ብዛት እንደ ረስቼዋለሁ ነው የሚልሽ ደጉ እግዚአብሔር። ብቻ ምን ሆነልን በዕለተ እሁድ። እሁድ ማለት አንድ ማለት ነው ትርጓሜው። አሐዱ ማለት አንድ አይደለ? እሁድ የሚለው አንድ ማለት ነው። እሁድ አራቱ ባህሪያት ተፈጥረዋል ወይም አራቱ ባህሪያተ ሥጋ። ዘፍጥረት ምዕራፍ 1 ከቁጥር 1 እስከ 5 ያለው ቃል እንዲህ ይላል። አምላክ መንፈስ ቅዱስ በእኔ በእናንተ ይደር። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን እሁድ ቀን እሁድ ሆነ። አንድ ቀን ሆነ እሁድ ሆነ። በዕለተ እሁድ 10 ፍጥረታት የተባሉ አራቱ ባህሪያተ ሥጋ ወይም ፍጥረት ሁሉ የተፈጠረባቸው አራቱ ባህሪያት ተፈጥረዋል። እነዚህ አራቱ ባህሪያት ምን ምን ናቸው? ነፋስ፣ እሳት፣ ውሃ፣ መሬት ናቸው። ከታች ያለው ነፋስ ነው። ከታች ከነፋሱ ቀጥሎ ያለው እሳት ነው። ከእሳቱ ቀጥሎ ያለው ውሃ ነው። ከውሃው ቀጥሎ አፈር ነው፣ መሬት ነው። እነዚህ አራቱ ባህሪያት ይባላሉ። እሳተ ገሞራ የሚፈጠረው ከስር ነፋስ ወጥቶ እሳቱን ሲያነደው እሳቱ ውሃውን ሲያፈላው ፈቅሎት ይወጣል። አራቱ ባህሪያት የራሱ እግዚአብሔር ምሳሌዎቹ መገለጫዎቹ ናቸው። ነፋስ ዳኛ ነው እግዚአብሔር። ነፋስ ስንዴን ከገለባ ይለያል። እሳት ኃያል ነው እግዚአብሔር ኃያል ነው። ውሃ መንጽሔ ነው የሚያነጻ ነው እግዚአብሔር ከኃጢአት የሚያነጻ ነው። መሬት ሀብታም ናት፣ ባዕል ናት፣ ካህሊ ናት። እግዚአብሔር ሁሉን ይችላል። የሁሉ ሰው ሲፈነጥዝባት ቻይ ነች። እግዚአብሔር ይችላል። እንግዲህ ምን ተደረገልኝ በዚህ ቀን በዕለተ እሁድ በዚህ በሱባኤ ውስጥ ምን ላስብ? እንግዲህ ለቲቱ እሁድ በየቀኑ እመቤታችን የመመስገኗ ሚስጥር እሁድ የእመቤታችን ምሳሌ ናት። እንዴት የእመቤታችን ምሳሌ እንዴት ሆነች? የእመቤታችን ምሳሌ የሆነችበት በዕለተ እሁድ እግዚአብሔር 10 ፍጥረታት የሆኑትን አራቱን ባህሪያት አስገኝቷል። በዕለተ እሁድ የተመሰለች ደግሞ እመቤታችን የዓለም ሁሉ አዳኝ ይህንን ዓለም ሁሉ የፈጠረ እግዚአብሔር የሚገርማችሁ እነዚህን የፈጠራቸውን አራት ባህሪያት የሥጋ ባህሪያት ሲዋሃድ ከእመቤታችን ብቻ ነው የተዋሃደው። እነሱ በዕለተ እሁድ እንደተገኙ እመቤታችን ቅድስት ድንግል ማርያም ንጽሕት ሆና ተዘጋጅታ አራቱም ባህሪያት ከሷ ወልድ ዋህድ ኢየሱስ ክርስቶስ ከሥጋዋ ሥጋ ነስቶ ሰው የሆነው አምስተኛ ባህሪያተ ነፍስ እንዳለው ከእመቤታችን ከቅድስተ ቅዱሳን ድንግል ማርያም ነው። የዓለምን ሁሉ አምላክ የዓለምን ሁሉ አስገኚ ጸንሳ የወለደች እመቤታችን ብቻ ነች።
ዕለተ እሑድ ለሷ ምሳሌዋ የሆነችው አራቱ ባህሪያት በዕለተ እሑድ እንደተገኙ ጌታ ኢየሱስ ክርስቶስ አራቱን ባህሪያት ተዋህዶ ዓለምን ሁሉ ለማዳን የተወለደው ከዛች ከድንግል ማርያም ነው። ዕለተ እሑድ በእመቤታችን ትመሰላለች፣ እመቤታችን በዕለተ እሑድ ትመሰላለች። መመሳሰል የጋራ ነው። ስለዚህ በዚህ ዕለት በሱባኤያችን ምን እናስብ? የሁሉ ነገር መገኛ እግዚአብሔር ነው። ይኸውላችሁ እንግዲህ የሁሉ ነገር ባለቤት እግዚአብሔር ነው። ከመቤታችን ከቅድስተ ቅዱሳን ድንግል ማርያም የተወለደበት ምስጢር ሰው የሆነበት ምስጢር ዓለምን ለማዳን ነው። ልጄ ወይን ጠጅ የላቸውም ያለችው ቃል ትዝ ይላችኋል? ዮሐንስ ወንጌል ምዕራፍ 2 ላይ ልጄ ወይን ጠጅ እኮ የላቸውም። ምንድነው ያላት? አንቺ ሴት ካንቺ ጋር ምን አለኝ? ከስጋሽ ስጋ ከነፍስሽ ነፍስ የነሳሁት እኮ አይደለም። ይሄንን ውሃ ወይን ጠጅ መለወጥ አይደለም እናቴ፣ ስጋና ደሜን በቀራንዮ አደባባይ ልሰጥ አይደለም እንዴ እናቴ? በሉ የሚላችሁን አድርጉ፣ ልጅ የሚላችሁን አድርጉ። እናት ነቻ ትኮራለች በልጇ እኮ እመቤታችን። ልጅ የሚላችሁን አድርጉ፣ ሁሉን ታውቀዋለች። እሺ እነሱ እኮ አናረግም አላሉ። እሺ ምን እናርግ ጌታ ሆይ? ጋኖቹን ውሃ ሙሉ። እናስ በቃ ባርኪዋለሁ እየቀዳችሁ ስጡ። ድንቅ ነው። ተቀድቶ ሲሰጥ የሚገርም ወይን ጠጅ ነበረ። ክርስቶስ ሰርግ ቤት ሄደው ወይን ሊጠጣ አይደለም፣ ውሃን ወይን ሊያደርግላቸው ነው። ክርስቶስ ወደዚህ ዓለም የመጣው ሊበላ ሊጠጣ አይደለም፣ እኔና እናንተ እንድንበላና እንድንጠጣ ነው። ምን? አንድ ምግብ፣ ለስጋ ለነፍስሽ ምግብ ያስፈልጋቸዋል። ስለዚህ በዚህ በሱባኤ ውስጥ እግዚአብሔር ሕይወታችሁ እንዲባርክ፣ ንብረታችሁ እንዲባርክ፣ ያላችሁንም እንዲጠብቅ። እኛ እኮ ቅዳሴያችን ላይ ምን እያልን እንደምንቀድስ ታውቃላችሁ? የሰራዊት ጌታ እግዚአብሔር ሆይ ደሃውን ባለጸጋ አድርገው፣ ባለጸጋውንም ደሃ አታድርገው። እንዲህ ነው የምንጸልየው። አንዳንድ ያልገባው ሰባኪ መጣና ግራ ያጋባችኋል። ምንድነው ስጋ? ምንድነው ልብስ? ምንድነው መብል? መብልና ስጋን አምላክ አታድርጉት ነው እንጂ አስቀድማችሁ የእግዚአብሔር መንግስት ፈልጉ እንጂ ማቴዎስ 6 እንደተጻፈ በቁጥር 24 በተለይ ነገ ስለራሱ ይጨነቃል ክፋቱ ይበቃዋል ተባለ እንጂ የሚያስፈልጋችሁን ሁሉ የሰማዩ አባታችሁ ያውቃል ይላል። በዚህ ሱባኤ ውስጥ በመትለምኑት በስጋም በነፍስም ነው ልትለምኑት የገባችሁት። በስጋም በነፍስም ሁሉን ያድርግላችሁ። ወይን ጠጅ የላቸውም፣ ጭንቀታችሁን ትይላችሁ በቤቴ፣ ጓዳችሁን ትይላችሁ፣ የጎደላችሁን እናንተ ታውቃላችሁ፣ ትነጋገራላችሁ፣ ሙሉ ይሆንላችሁ። በዚህ ሱባኤ ስታስቡ ሁሉ ነገር የተገኘው ከእግዚአብሔር መሆኑን ነው። ሁሉ ነገር ዝናብ ሆነ፣ ፀሐይ ሆነ፣ ዕለታት ሆኑ፣ ዓመታት ሆኑ፣ ንብረቱ ሆነ፣ ሀብቱ ሆነ፣ ውሃው ሆነ፣ ምን ጠጣው ከወንዙ በቤታችን መጥቶ ድንገት እየከፈልን ስለጠጣ ነው ሌላ እንዳይመስልህ ከእግዚአብሔር ነው። ስለዚህ ይሄ እግዚአብሔር ደግሞ ከድንግል ማርያም ተወልዶ ስጋውና ደሙንም ሰጠኝ። ስለዚህ ሱባኤ ስትገቡ ለስጋው ደሙ አብቃይ ብላችሁ የገባችሁ አላችሁ። እሱ ነው እንግዲህ ታያችሁ። ለስጋው ምግብ አይከለክላችሁም። አዎ ብያችኋለሁ። ዮሐንስ ወንጌል ምዕራፍ 6 ነው። መና በልተዋል አባቶቻችሁ ሞቱ፣ እናንተ ግን ይሄው ስጋዬን ብሉ ደሜን ጠጡ የዘላለም ሕይወት ታገኛላችሁ ብሏልና በሱባኤያችሁም እስቲ ለስጋው ደሙ አብቃኝ ብላችሁ ስለ ሀገራችሁም ጸልያችሁ፣ ስለ ቤተክርስቲያናችሁም ጸልያችሁ፣ ስለ ራሳችሁም ጸልዩ። ዛሬ ምን ተደረገልኝ? በዕለተ እሑድ እመቤቴ ምሳሌ በሆነችው በዕለተ እሑድ 10 ፍጥረታት የሆኑ አራቱ ባህሪያትን ያስገኘ ጌታ አራቱን ባህሪያት ስጋ ከመቤታችን ተዋህዶ ያዳነበት ከሷ ነውና በዕለተ እሑድ ትመሰላለች። የሰማችሁትን ለሌላው አሰሙ። ነገ ሰኞ ምን ተደረገልኝ? እግዚአብሔር ደግሞ ያድርሰን። እሱን ደግሞ እንመለከታለን። የሰላም አምላክ ከሁላችን ጋር ይሁን። የሃይማኖታችንን ሚስጥር ለመረዳት ይህንን የመምህር ዶክተር ዘበነ ለማን ዩቲዩብ ቻናል ሰብስክራይብ ያድርጉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጠንቅቆ ለማወቅና የዓለም ቤተክርስቲያናትን በትክክል ለመረዳት ይህንን የመምህር ዶክተር ዘበነ ለማ የዩቲዩብ ቻናል ሰብስክራይብ ያድርጉ። የደውሉን ምልክት በመጫን ቪዲዮዎች በፍጥነት እንዲደርሶት ያድርጉ። በህሊናው የሚመላለሱ መልስ ያላገኙላቸው ጥያቄዎች ካለዎት የኢትዮጵያ ቤተክርስቲያን ታሪክ ለመረዳት እንዲሁም የዓለም አብያተ ክርስቲያናትን ታሪክ ለማጥናት ከክርስትና ጋር የተያያዘ ማህበራዊ ጉዳይ ካለዎት የተዋህዶ እምነታችንን በስፋት ለመማር የተለያዩ ወቅታዊ የቤተክርስቲያን ጉዳዮችን ለማወቅ
ይህንን የመምህር ዶክተር ዘበነ ለማን ዩቲዩብ ቻናል ሰብስክራይብ ያድርጉ። የደውሉን ምልክት በመንካት ቪዲዮዎቹን በፍጥነት እንዲደርሱ ያድርጉ።